እግዚአብሔር ሁሉን ነገር ሲገልጥለት እንደዚህ አለ። እነዚህ ሰዎች አለ አንተ እንደምታያቸው እኔን የሚወዱ፣ አንተ እንደምታያቸው ለኔ የሚሰግዱ፣ አንተ እንደምታያቸው እኔን የሚያገለግሉ ሰዎች አይደሉም። እና በጨለማ የሚሰሩትን እነዚህ አብረው የቆሙ ሽማግሌዎች በጨለማ የሚያደርጉትን ታላቅና ክፉ እርኩሰት አሳያለሁ አለው። ወደ ኢየሩሳሌም ወሰደው በመንፈስ። እግዚአብሔር ያላከላቸው ነብይ የለም፣ መልእክተኛ ልኳል። ህዝቦቼ ተው ይላቸዋል። እርኩሰትን አታድርጉ፣ ክፉን ነገር ከናንተ አርቁ ይላል። ነብይ ይመጣል ይነግራቸዋል። ምን እንደሚሉ ታውቃላችሁ? ይሳለቃሉ ይላሉ። ከዛስ ይስቃሉ። ትንቢተ ሕዝቅኤል ምዕራፍ 25 ላይ ይስቃሉ፣ ይቀልዱባቸዋል። በሚመጡ መልእክተኞች ሁሉ ላይ ያፌዛሉ፣ መስማት አይፈልጉም። ምን እንደሚገርመኝ ታውቃላችሁ? እነዚህ ሰዎች ለእግዚአብሔር አይደለም ለልጆቻቸው የማይራሩ በጣም ክፉ ሰዎች ናቸው። ደግሞ ከጣዖቶቻቸው ጋር ይላል ዝሙትን ይፈጽማሉ ይላል። በዛ ቀን ያንን ክፉ ነገር አድርገው ያንን እርኩሰት አድርገው ቤተ መቅደሴን ያረክሱ ዘንድ ምንም እንዳልተፈጠረ ምንም እንዳላጠፉ ቤተ መቅደስ ይገባሉ አለ። ከነዛ አመጻቸው፣ ከነዛ ክፋታቸው፣ ከነዛ ተንኮላቸው እኔ ቤት ይመጣሉ አለ። ታውቃላችሁ በብሉይ ኪዳን የእግዚአብሔር ክብር ቤተ መቅደስ በታቦት ውስጥ እንደሆነ ክብሬን ሊያረክሱ ይመጣሉ። ምን እንዳለው ታውቃላችሁ? ከቤተ መቅደሴ ያርቁኝ ዘንድ አለ። ምን አይነት ጨካኝ ሰዎች ናቸው! ለነፍሳቸው የሚጨክኑ፣ በልጆቻቸው ላይ የሚጨክኑ። እግዚአብሔር እያወራ መልእክተኞችን፣ ነቢያትን፣ መላእክቶችን የሚንቁ ሰዎች ናቸው። እግዚአብሔር አየና ቀጸፋቸው፣ ተመታ ምድሪቱ። እሺ ትንቢተ ሕዝቅኤል ምዕራፍ 8 ከቁጥር 1 ጀምሮ። በስድስተኛውም ዓመት በስድስተኛውም ወር ከበሩም በአምስተኛ ቀን በቤቴ ተቀምጬ ሳለው የአይሁድ ሽማግሌዎች በፊቴ ተቀምጠው ሳሉ በዚያ የጌታ የእግዚአብሔር እጅ በላዬ ወደቀች። እኔም አየሁ፣ እነሆም እንደ እሳት የሚመስል ሃምሳያ ነበረው። ከበገቡ ምሳሌ ወደ ታች እሳት ነበረ፣ ከበገቡም ወደ ላይ እንደ ጸዳል ምሳሌ እንደሚያብለጨልጭም የወርቅ ምሳሌ ነበረ። እጅ መሳይም ዘረጋ፣ በራሴ ጠጉርም ያዘኝ። ፈስም በምድርና በሰማይ መካከል አነሳኝ። በእግዚአብሔርም ራእይ ወደ ኢየሩሳሌም ወደ ሰሜን ወደሚመለከተው ወደ ውስጠኛው አደባባይ በር መግቢያ አመጣኝ። በዚያም ቅንዓት የሚያነሳሳ የቅንዓት ጣዖት ተተክሎ ነበረ። እነሆም በቆላው እንዳየሁት ራእይ የእስራኤል አምላክ ክብር በዚያ ነበረ። ክብር ለኢየሱስ ይሁን። እንጨርሷለን ይህንን ምዕራፍ። እርሱም የሰው ልጅ ሆይ ዓይንህን ወደ ሰሜን መንገድ አንሳ አለኝ። ዓይኔንም ወደ ሰሜን መንገድ አነሳው። እነሆም በመሠዊያው በር በሰሜን በኩል በመግቢያው ይህንን የቅንዓት ጣዖት ነበረ። እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴም ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቅ እርኩሰት ታያለህ። ደግሞም ተመልሰ ከዚያ የበለጠ ታላቅ እርኩሰትን ታያለህ አለኝ። ወደ አደባባዩ መግቢያ አወጣኝ። ባየሁትም ጊዜ እነሆ በግንቡ ውስጥ ፉካ ነበረ። በእርሱም የሰው ልጅ ሆይ ግንቡን ንደለው አለኝ። ግንቡንም ነደልሁት። በነደልሁት ጊዜ መዝጊያ አገኘው። እርሱም ግባ፣ በዚያ የሚያደርጉትን ክፉና እርኩስ አይ አለኝ። እኔም ገባሁና እነሆ በግንቡ ዙሪያ ላይ የተንቀሳቃሾችን እርኩሰት አራዊት ምስል የእስራኤል ቤት ጣዖት ሁሉ ተስለው አየው። በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበረ። በመካከላቸውም የሰፋን ልጅ አንያዝ ቆሞ ነበረ። ሰው ሁሉ እያንዳንዱ በእጁ ጠናውን ይዞ ነበረ። የዕጣኑም ጢስ ሽቶ ይወጣ ነበረ። እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕል ቤት የሚያደርጉትን አይተሃልን? እነርሱም የእግዚአብሔርን እያየን እግዚአብሔር አያየንም፣ እግዚአብሔር ምድሪቱን ትቷል ይላሉ አለኝ። እርሱም ደግሞ መልሰ ከዚያ የበለጠ የሚያደርጉትን ታላቅ እርኩስ ነገር ታያለህ አለው። ክብር ለኢየሱስ ይሁን። ዛሬ የእግዚአብሔር እጅ በአንድ ሰው እጅ ላይ ትከብዳለች፣ በአንድ ሰው ህይወት ላይ ትከብዳለች፣ በአንድ ሰው ኑሮ ላይ ትገለጣለች። እነዚህ ሰዎች ለ6 ዓመት ከ6 ወር በባቢሎን ምርኮ ከእስራኤል ሀገር የመጡ ሰዎች ናቸው። ቃሉን በደንብ ረዘም አድርጌ ያነበብኩላችሁ አብራራላችኋለሁ። የተማረኩት ከኢየሩሳሌም ወንጌል ሲሰሩ ስለ እግዚአብሔር ሲመሰክሩ
የህይወት አዳኝ ነውና ንስሐ ግቡ ሲሉ ቆይተው አይደለም የተማረኩት። እግዚአብሔር ቤት ውስጥ እያኖሩ ሽማግሌዎች ናቸው፣ ካህናት ናቸው፣ ግን ጣዖትን የሚያደርጉ ሁለት ለምድ የለበሱ ሰዎች ናቸው። እነዚህ ሰዎች 6 ዓመት ከ6 ወር በዛ ስፍራ ላይ የተሰቃዩ። 6 ዓመት የሰው ቁጥር ነው። 6 ቁጥር የሰው ቁጥር። እግዚአብሔር በ6ኛው ቀን ሰው የሰው ቁጥር ነው። 6 ዓመት ከ6 ወር የድካም ዘመናቸው ነበረ። ይጮሃሉ መልስ የለም፣ ይጮሃሉ መልስ የለም፣ ይፈልጋሉ መልስ የለም። 6 ዓመት ከ6 ወር የሰው አቅም፣ የሰው ድካም፣ የሰው ብርታት፣ የሰው ጉልበት፣ የሰው ጥበብ ሁሉ ተፈትኖ ግን ደግሞ ተስፋ ያጣበት 6 ዓመት ከ6 ወር የሰው ድካም ዘመን ነበረ። በ5ኛው ቀን ግን ይላል አይደለ? 5 ቁጥር የጸጋ ቁጥር ናት። የጸጋ አቅም ተገለጠ። በ5ኛው ቀን አቅማቸውን በጨረሱ፣ በደከሙ፣ በሰለቹ፣ ተስፋ በቆረጡ በግዞት ቤት በስደተኛ ካምፕ ውስጥ ቁጭ ብለው እድሜያቸውን በጨረሱበት ነብዩ ሽማግሌዎቹ እርስ በርስ በተፋጠጡበት በዚያ ጊዜ እግዚአብሔር መጣ። የእግዚአብሔር እጅ መጣች። ክብር ለኢየሱስ ይሁን። ዛሬ የቸርነቱን ባለጠግነት ነግራችኋለሁ። ከህይወታችሁ ላይ ሚጣለውን ትጥላላችሁ፣ ይዛችሁ የምትሄዱትን ደግሞ ትቀበላላችሁ። እነዚህ ሰዎች ሕዝቅኤልና ሽማግሌዎቹ እንዴት መሰላችሁ? ናትዬ አንዴናልኝ ላሳያችሁ። አቤንዬ አንዴናልኝ። ሰው ከሰው ጋር የተፋጠጠበት ዘመን ነው። 6 ዓመት ከ6 ወር ተያዩ። ምንም መፍትሄ የለም። ይሄም መፍትሄ ፈላጊ ነው እኮ ነብዩ። ህዝቡ መፍትሄ ፈላጊ ነው። ስደተኛው መፍትሄ ፈላጊ ነው። የመጨረሻ የእግዚአብሔር እጅ ስትገለጥ በሬን ዘግቼ ቁጭ ባልኩበት አይደል ያለው? በተቀመጥኩበት ሽማግሌዎች መተው ቁጭ ያሉበት። በቃ ዝም ጭጭ። አንዳንድ ጊዜ የሰዎች ምክርና የሰዎች ሐሳብ ብቻ በህይወታችሁ ላይ መፍትሄ ሊያመጣ አይችልም። የመለኮት እጅ ካልተገለጠበት የትኛውም ሐሳብ፣ የትኛውም ምክር፣ የትኛውም ንግግር ህይወታችሁን ሊቀይረው አይችልም። ይተያያሉ፣ መልስ የለም፣ ምንም የለም፣ መፍትሄ የለም። በዚህ ሰዓት ድንገት የእግዚአብሔር እጅ ወደቀችበት። ልክ እንደዚህ ባሉበት ሰዓት ላይ የሰው ድካምና የሰው ስልችትነት በበዛ ጊዜ የእግዚአብሔር እጅ ተገለጠች። ለምን እንደተገለጠች ታውቃላችሁ? ይሄ ሰው ሕዝቅኤል የተለየ ስለነበረ ለካ እግዚአብሔርን እስራኤላውያን አማረውታል። እኔ የእግዚአብሔርን ቸርነት ነው ማየው። ይሄንን መጽሐፍ ሳነብ በቃ ምን አይነት ባለጠጋ አምላክ ነው ላለሁ፣ ምን አይነት የቸርነት አባት ነው ላለሁ። ይሄንን የሰው ልብ ያየ ኢየሱስን የላከበት አቅም ይገርመኛል። እኔ አሜን። እነዚህ ሰዎች ምን አይነት እንደሆኑ ልንገራችሁ። እግዚአብሔር ሁሉን ነገር ሲገልጥለት እንደዚህ አለ። እነዚህ ሰዎች አለ አንተ እንደምታያቸው እኔን የሚወዱ፣ አንተ እንደምታያቸው ለኔ የሚሰግዱ፣ አንተ እንደምታያቸው እኔን የሚያገለግሉ ሰዎች አይደሉም። እና በጨለማ የሚሰሩትን እነዚህ አብረው የቆሙ ሽማግሌዎች በጨለማ የሚያደርጉትን ታላቅና ክፉ እርኩሰት አሳያለሁ አለው። ወደ ኢየሩሳሌም ወሰደው በመንፈስ። የእግዚአብሔር እጅ ስትመጣ ከፍታችሁ ይጨምራል። በኢየሱስ ማየት ያለባችሁን ሁሉ ያሳያችኋል። ለዘመናችሁ የሚጠቅም መልእክት ይሰጣችኋል። ወደ ኢየሩሳሌም ይዞት ሄደ እግዚአብሔር ያላከላቸው ነብይ የለም፣ መልእክተኛ ልኳል። ህዝቦቼ ተው ይላቸዋል። እርኩሰትን አታድርጉ፣ በቤቴ ጣዖት አታስቀምጡ፣ ለኔ አምላክ እንደሆንኩ ያወቃችሁ ለኔ ብቻ ስገዱ፣ ክፉን ነገር ከናንተ አርቁ ይላል። ነብይ ይመጣል ይነግራቸዋል። ምን እንደሚሉ ታውቃላችሁ? ይሳለቃሉ ይላሉ፣ ይስቃሉ፣ ይቀልዱባቸዋል። በሚመጡ መልእክተኞች ሁሉ ላይ ያፌዛሉ፣ መስማት አይፈልጉም። ምን እንደሚገርመኝ ታውቃላችሁ? እነዚህ ሰዎች ለእግዚአብሔር አይደለም ለልጆቻቸው የማይራሩ በጣም ክፉ ሰዎች ናቸው። በኢየሩሳሌም እያሉ በስደት ሳይወሰዱ በፊት ልጆቻቸውን ለጣዖቶቻቸው ይሰዋሉ፣ ያርዳሉ። አይገርማችሁ? በጣም ዘግናኝና እርኩሰትን የሚያደርጉ ሰዎች ናቸው። ለጣዖት ልጆቻቸውን ያርዳሉ። ለጣዖት ልጆቻቸውን አርደው በዛ
በዛ ቀን ደግሞ ከጣዖቶቻቸው ጋር ይላል ዝሙትን ይፈጽማሉ ይላል። በዛ ቀን ያንን ክፉ ነገር አድርገው ያንን እርኩሰት አድርገው ቤተ መቅደሴን ያረክሱ ዘንድ ምንም እንዳልተፈጠረ ምንም እንዳላጠፉ ቤተ መቅደስ ይገባሉ አለ። ከነዛ አመጻቸው ከነዛ ክፋታቸው ከነዛ ተንኮላቸው እኔ ቤት ይመጣሉ አለ። ክብሬን ሊያረክሱ ይመጣሉ። ምን እንዳለው ታውቃላችሁ? ከቤተ መቅደሴ ያርቁኝ ዘንድ አለ። ምን አይነት ጨካኝ ሰዎች ናቸው! ለነፍሳቸው የሚጨክኑ በልጆቻቸው ላይ የሚጨክኑ እግዚአብሔር እያወራ መልእክተኞችን ነቢያትን መላእክቶችን የሚንቁ ሰዎች ናቸው። እግዚአብሔር አየና ቀጸፋቸው፣ ተመታ ምድሪቱ። እነዚህ ሰዎች ከሰይፍ የተረፉ ሰዎች ናቸው። ሁለተኛ ዜና ላይ ሄዳችሁ ስታዩ ከሰይፍ የተረፉ ህዝቦች በምርኮ የተወሰዱ ሰዎች ናቸው። ከሞቱ ተርፈው ባቢሎን የሄዱ ሰዎች ናቸው። እና እግዚአብሔር እንዴት እንደተቆጣ አይተዋል። ከከብት አልቀረ ልጆቻቸው አልቀረ ምንም አልቀረ እግዚአብሔር ተቆጥቶ እንደመታ አውቀዋል። በሚገርም ሁኔታ እዛም ሀገር ሄደው ያመልካሉ ጣዖታቸውን። እንደገና የመመለስ ልብ የላቸው። እግዚአብሔር ይላሉ ግን እግዚአብሔርን አያውቁትም። እግዚአብሔር ቤት ይመላለሳሉ፣ ልባቸው ላይ ግን ሌላ አምላክ አለ። ጀርባቸው ለቤተ መቅደስ ይሰጡና እንደዚህ ለፀሐይ ይሰግዳሉ። ይሉም ከእግዚአብሔር ጋር ይመጡና ሕዝቅኤልን ግን ያስጨንቁታል። ምን እንደሚሉት ታውቃላችሁ? እግዚአብሔር ረስቶናል፣ እግዚአብሔር ምድሪቱን ትቷታል፣ እግዚአብሔር አይሰራም። የኛ ኃጢአት እኮ ነው፣ የኛ በደል እኮ ነው፣ የኛ ክፋት እኮ ነው። የለም እነሱ ጋር ልባቸው በጣም ደንዳና አመፀኞች ሰዎች ናቸው። ከዛ እግዚአብሔር መጣና ይያለ እሱ ብቻ አይደለም ገና ከዚህ የበለጠ ታላቅ ርኩሰትን አሳይሃለሁ ይለዋል እግዚአብሔር እየመጣ። አይገርማችሁ? ከዛ በኋላ ቢቀጣቸው ቢቆጣቸው ቢገስጻቸው የሚመለሱ ሰዎች አይደሉም። አየና እግዚአብሔር እንደዚህ አለ፣ ወደኔ ቢጮሁ ከዚህ በኋላ አልሰማቸውም አለ፣ አላያቸውም አለ። እንደዚህ ይላል፣ አይኔ አይራራላቸውም አለ እግዚአብሔር። በቃ እድል ሰጣኋቸው አለ፣ ጠበቅኳቸው አለ፣ ስፍራቸውን አይቀይሩም አለ፣ ቤታቸውን አይቀይሩም አለ፣ ህይወታቸውን አያድሱ። ከዚህ በኋላ እኔ ለነሱ እድል አልሰጥም፣ እንደው አራራላቸውም ይለዋል እግዚአብሔር። ግን እኮ ይራራል እግዚአብሔር። እንደዛ ያስቆጡት፣ እንደዛ የተቆጡት፣ እንደዛ ያበሳጩት። ትንቢተ ሕዝቅኤል ምዕራፍ 37 ላይ ስትሄዱ እነሆ መቃብራችሁን እከፍታለሁ። አይገርም? ከመቃብራችሁ አወጣችኋለሁ፣ መቃብራችሁን በከፈትኩ ጊዜ ይላቸዋል። ለነዚህ ሰዎች እኮ ነው። ወደ ሀገራችሁ መልሳችኋለሁ ይላቸዋል። የስደት ዘመን ያበቃል። ምን አይነት ርህሩህ አምላክ ነው እናንተ! አራራላቸውም ማለት እኮ መጀመሪያ እኔ ለነሱ አይኔ አይራራላቸውም፣ ባያቸውም አላያቸውም። በቃ ከዚህ በኋላ ጨክኛለሁ በእነሱ ጉዳይ አለ። ግን አየና ያለ እግዚአብሔር ደግሞ ምንም መፍትሄ እንደሌላቸው ሲያይ፣ ያለ እግዚአብሔር ደግሞ ምንም እንደማይሆኑ ሲያይ፣ እንደማይቃናላቸው ሲያይ፣ ያ ተስፋ ያረጉት ልጆቻቸውን ያረዱለት ያ ጣዖት እንደማያስመልጣቸው እግዚአብሔር ሲያይ ደሞ ራራላቸው፣ ደሞ አዘነላቸው። በባቢሎን ወንዞች ማዶ ላይ ቁጭ ብለው ኢየሩሳሌምን አሰቧትና አለቀሱ። ወይኔ ያኔ ተስፋ ጽዮናችን ኢየሩሳሌማችን አሉ። አምልኳችን ተነጠቀ፣ ነፃነታችን። መስንቋቸውን ሰቀሉ አለ። የሆነ ነገር ብቻ ፊል አደረጉ፣ የሆነ ነገር ናፈቃቸው። አሁን እናምጣ ቢሉት ማምጣት አይችሉትም። ናፈቀን አሉ፣ አለቀሱ። እነዚህ ሰዎች ስለ ተራቡ፣ ስለ ባርነታቸው፣ ስለ ችግራቸው አይደለም፣ ስለ አምልኮ አለቀሱ። ደግሞ መልሰው ጣዖትን ያመልካሉ። ምን አይነት ልብ ነው ያላቸው! እግዚአብሔር ሳናቀው በዚህ ቤት ውስጥ አሁን ደግሞ በክርስቶስ በበዛልን ጸጋ ድንገት እንደው ሳናቀው ጣዖትን አስከትለንበት ቢሆን፣ ድንገት እንኳን ሳናቀው አሳዝነነው ቢሆን፣ አንዳንድ ጊዜ ልጆቻችን ጣዖት ይሆኑብናል፣ ትዳራችን ጣዖት ይሆንብናል፣ ስራችን ጣዖት ይሆንብናል። ከአምላካችን የሚበልጥ የትኛውም ነገር ጣዖት ነው። ቅድሚያ ለእግዚአብሔር ማንሰጥ ከሆነ የትኛውም ነገር ህይወታችን ላይ ከባድ ነው። ስራቸው ጣዖት ሲሆንባቸው እናያለን። ገንዘባቸው ጣዖት ሲሆንባቸው እናያለን። እግዚአብሔር በእንደዚህ ሳታቁት የተከተላችሁን ያራግፍላችሁ፣ ሳታቁት የተከተላችሁን ያራግፍላችሁ፣ ሳታቁት የተከተላችሁን ያራግፍላችሁ።
ለዚህ ነው በምድረ በዳ የነበሩትን ሰዎች በቸርነቴ ኃጢአታቸውን ተውኩላቸው አለ። እስካሁን ብዙ በደል እየሰራን ቢሆን ብዙ ጥፋት እያጠፋን ቢሆን እግዚአብሔር በቸርነቱ ባለጠጋ ስለሆነ እንጂ ለኃጢአታችን የሚበቃ ቅጣት አጥቶ አይደለም። ቤቱን ተለማምደን ቢሆን መድረኩን ተለማምደን ቢሆን አገልግሎት ተለማምደን ቢሆን ወዲያውኑ ይችላል እግዚአብሔር ምላሽ መስጠት። ግን የፍቅር ልብ ነው አይችልማ፣ አባት ነው አይችልማ፣ ይመለሳል። አሁን ደግሞ እኛን የሚያየን በክርስቶስ ነው። ክብር ለኢየሱስ ይሁን። ያንን ልብ ያየ እግዚአብሔር ትንቢተ ሕዝቅኤል ምዕራፍ 37 ላይ መጥቶ እንደገና እድል ከሰጠ በክርስቶስ ለኛ ብዙ እድል ሰጥቶናል። ያንን ልብ ያየ እኮ ነው ኢየሱስን ወደዚህ ምድር ይላከው። ቸር ስለሆነ በምህረቱ ባለጠጋ ስለሆነ እንደዚህ ያለ ፍቅር ከየትም አይገኝም። እንደዚህ ያለ ፍቅር ሊገኝም አይችልም። እግዚአብሔር እስከዛሬ በቤቱ ያቆየን እኛ ይዘነው ሳይሆን ይዞን ነው። ይዞን እኮ ነው። ስንደክም እየገፋን፣ ስንዝል እየገፋን፣ ሰልፍ ሲበዛብን አንተ አታየንም ስንለው አለው እያለ የሚቀየም አምላክ ቢሆን አንድ ጴንጤ አይኖር። አምላካችን የሚቀየም ቢሆን ባለፈው እንዲህ ብለሽኝ ምናምን የሚል ቢሆን አንድ ሰው አይኖርም ነበር። እየረሳ ኃጢአታችንን እየከደነ በልጁ በክርስቶስ ኢየሱስ ደም እንደገና እያነጻን፣ እንደገና እያጠበን፣ እንደገና እየፈታን። ሃሌሉያ! እርሱ ፍቅር ነው። እስቲ እግዚአብሔር ፍቅር ነው በሉ። እንደው በዚህ ትንሽ ንግግር ውስጥ በጣም ብዙ ነው ጽፌ ተዘጋጅቼ የመጣሁት፣ ግን እንድንጸልይላችሁ ስለፈለኩ ጥቂቱን ነው የተናገርኩት። በዚህ ጥቂት ንግግር ውስጥ የእግዚአብሔርን ፍቅር አላስተዋላችሁ? የእግዚአብሔር ቸርነት አይገርማችሁ? እኔ አለቅሳለሁ ይሄን ቃል ሳነብ። ለምን አይነት ልብ ነው ኢየሱስን አምኖ የሰጠው የሚለው ነገር ነው የሚገርመኝ። ያ ቃል ላይ የሰውን ልብ አመፀኝነት፣ የእግዚአብሔርን ትእዛዝ የማይቀበል ልብ፣ አመፀኛ ልብ ቀየረው፣ የሥጋ ልብ ሰጠን። ያንን ድንጋዩን ልባችንን አወለቀልን። በክርስቶስ ኢየሱስ እንደገና ራራለን። ከሰይፍ የተረፈ ሕዝብ እንደገና በምድረ በዳ ሞገስ አገኘ። በእግዚአብሔር ሞገስ አገኘ። በእግዚአብሔር እንደገና ተጎበኘ። በእግዚአብሔር እንደገና ታሰበ። እኔ እግዚአብሔር ይሄንን ቃል እንዳካፍላችሁ በጣም መንፈስ ቅዱስ ሲገፋፋኝ ይሄንን ቅባት ከመስጠታችሁ በፊት ያውልቁት አለኝ። እኔ ምን እንደሆነ አላውቅም። ማውለቅ ያለባቸው ያውልቁና እኔ እሰራለሁ አለ። እኔ ከመስራት እጄ አላጠረች፣ ከመስማት ጆሮዬ አልደነቆረች፣ ዛሬም እሰራለሁ አለ። እጮኛችሁ ከሆነ ከእግዚአብሔር የበለጠባችሁ በቃ ስራችሁም ከሆነ ትዳራችሁም ከሆነ ልጆቻችሁ እኔ ፍቱ ተው ምናምን እያልኩ አይደለም። ቅድሚያ ለሚገባው ቅድሚያ ስጡ። እኔ በጌታ ፊት ከጌታ ልጆች አይበልጡብኝ፣ ከጌታ ትዳር አይበልጥብኝ። ህይወት የሰጠኝ ጌታ ነው። ከዛ ይሄን ትዳር የሰጠኝ ጌታ ነው። ከዛ እነዚህ ልጆች የሰጠኝ ጌታ ነው አይደለ? ስለዚህ ፊተኛ በኔ ቤት ውስጥ እግዚአብሔር ነው። እግዚአብሔር ምን ያህል በእግዚአብሔር ልቤ ምን ያለች ሴት እንደሆንኩ እግዚአብሔር ያውቃል። ምንም ነገር ቢመጣ እንደማልናወጥ እግዚአብሔር ያውቃል። አሜን። እንደናንተ በእኛ በአገልጋይ ህይወት ውስጥ በጣም ብዙ ፈተና አለ። ምናልባት ደግሞ ከናንተ በተሻለ ለብሰን ስታዩን፣ ምናልባት አምሮብን ስታዩን እናንተ የምታዩትን ነው እኛ የፈቀድንላችሁ ነው የምታዩት። እኛ ያሳየናችሁ ልክ ነው የምታዩት አይደለ? እኔ ያሳየኋችሁ ልክ ነው በሶሻል ሚዲያ ላይ የምታዩት እንጂ የቤቴን አታቁ፣ የጓዳይን አታቁ። ግን ይሸከማል። እየበደል ነው፣ እያሳዘን ነው፣ እያስከፋ ነው የሚሸከም ጌታ ነው። ለዚህ ጌታ ምንም ነገራችንን ብንተውለት አይቆጨንም ወዳጆቼ። እኔ እግዚአብሔር ምስክሬ ነው። እዚህ ቤት ላይ መታችሁ እዚህ ቤት ላይ መካፈል ከፈለጋችሁ የምፈልገው እዚህ ቃል ላይ እንድትጣበቁልኝ ነው። ምድራዊ በረከትም የሚከተል ነው፣ ገንዘብም የሚመጣ ነው፣ ጤንነትም የሚጨመር ነው፣ ትዳርም የሚጨመር ነው፣ ልጆችም የሚጨመሩ ነው። ከሁሉ የሚበልጣው ግን ይሄ ፍቅር ነው። በቃ እዚህ
ላይ ልባችሁ እንዲጠነክርልኝ እፈልጋለሁ። እዚህ ላይ እምነት እንዲኖራችሁ እፈልጋለሁ። አሜን። ያው እግዚአብሔር ከያዛችሁት ይሄንን የእውነት እላዩ ላይ ምንም ካልጨመራችሁ የእናንተ ቤት አይናወጥም። እንደናንተኛ ቤት ክራይ ያስጨንቀናል። እሺ እንደናንተ ለልጆቻችን እናስባለን። ግን ይሄን አቅፈነው አንወድቅም፣ ይዘነው አንወድቅም። ፈተና ይዟችሁ መጣችኋል፣ ደክሟችኋል። ምናልባት እንደነዚህ ሰዎች እግዚአብሔር ትቶኛል፣ በቃ እኔ መሮኛል፣ በቃ ህይወት ደክሞኛል ብላችሁ መጣችኋል። እግዚአብሔር እንደዚህ ይላችኋል፣ እኔ ያልተውኳችሁ፣ እኔ ያረሰኋችሁ፣ እኔ ፊቴን ከናንተ አላዞርኩም። እግዚአብሔር አንተን አይደለም ያይ፣ ባንተ ውስጥ ኢየሱስን ነው የሚያየው። አንቺን አይደለም ኢየሱስን ነው የሚያየው። ስራውን ነው የሚያየው። የልጁን ዋጋ ነው የሚያየው። ይሰራል። ስለዚህ የናንተ ነገር አሜን። እስኪ ለዚህ ቃል ልቤ ይጨምራል በሉ። ይሄን ቃል እወደዋለሁ በሉ። ይሄን ቃል አነበዋለሁ በሉ። በዚህ ቃል ላይ ልቤን እጥላለሁ በሉ። ተስማማላችሁ? ፊተኛ ቀዳሚ ይሄ ይሁን በቤታችሁ። እግዚአብሔር ፊትኔ ስጸልይ ጌታዬ በቤቴ ሸምግልልኝ እለዋለሁ። ሰንብትልኝ፣ ምን ላዘጋጅልህ፣ የቱ ጋር ትሆንልኛል? እኔ ኢየሱስን እንደምወደው እንዴት አድርጌ ላሳያችሁ? በቤቴ ቆይልኝ፣ ምን ልስጥክ፣ ምን መስዋዕት ላድርግልህ፣ ከኔነቴ ባለፈ ምን አድርጌ ደስ ይበልህ ጌታዬ እለዋለሁ። በጌታ ፊት ለጸሎት ተንበርክኬ ጥያቄ ይዤ አዝኜ ተከፍቼ ምን እንደምለው ታውቃላችሁ? ከመልሴ ቅደም፣ ቅድም ካስለቀሰኝ ጉዳይ አንተ ቅደም። ህልውና ያስፈልገኛል። የመኖሬ መሰረት ህልውና ነውና ቅደምልኝ። እና ታዲያ እግዚአብሔር ስነሳ ከነመልሱ ነው የሚቀድምልኝ። እኔ እኮ ትቼዋለሁ፣ ያው ጌታን እንደው ትቻለሁ። እኔ አንተ ብቻ ከመጣ ይበቃኛል ለውና እኔ እኮ ነኝ ጥያቄን ይተውኩት፣ እሱ ከነመልሴ ይመጣልኛል። ተወራርጄ ከዚህ በፊት ነግሬያቸዋለሁ። እኔ እግዚአብሔርን በዚህ ቀን እቀጥረዋለሁ፣ በዚህ ቀን እንገናኝለዋለሁ። ከጸሎቴ ባለፈ በጣም ከባድ የሆነ ነገር ሲገጥመኝ ጌታ ሆይ ከዚህ በፊት ብያቸዋለሁ። አንድ ጊዜ ሐሙስ ዕለት ነው እንደዚህ አገልግለን፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ 8 ሰዓት ፈልጋለሁ አልኩት እግዚአብሔር። በጣም ያስፈልገኝ ስለነበረ ኬዙ የእግዚአብሔር መገኘት ከሌለበት ምንም የደረቀ ጉዳይ ነበረ ነገሩ። እዚህ አገልግለን ሄደን ነው። ከዛ ለሱም አልነገርኩትም እና አርብ በቢሾፍቱ ላይ አገልግሎት አለ፣ የቢሾፍቱ አጥቢያ ላይ። እሱን ሸኘሁትና እኔ ቤት ቀረው። ልክ እነሱ እሱና አንድ ዘማሪ መጥቶ አገልግሏል ከአቤንዬ ውጪ ሌላ ሰው ነው። ሁለቱን ቶሎ ምግብ አብልቼ ምናምን እንዴት አስቸኩዬ እንዳስወጣኋቸው ልክ አስወጥቼ ልጄን አስተኝቼ ትንሿን አለቀስኩ እግዚአብሔር ፊት። እኔ ሰኞ 8 ሰዓት እፈልጋለሁ ብያለሁ፣ እፈልጋለሁ። የትኛውም ችግር ቢገጥመኝ እኔ ቤተሰብ ጋር አልደውልም፣ ጓደኛ ጋር አልሄድም። እግዚአብሔር ከማን አንሶ ማጋ ሄዳለሁ። አሜን። ለታመኑበት እሱ ታማኝ ነው። ከዛ ቅዳሜ ማለት ይችላል፣ መምጣት ይችላል፣ በዛውም ሰዓት መምጣት ይችላል። ግን ችግር የለውም። እኔ እስከ ሰኞ ብያለሁ፣ ሰኞ 8 ሰዓት ግን እፈልጋለሁ አልኩት። ነገርየው የሚያበቃው ሰኞ 8 ሰዓት ስለነበረ ከዛ እሁድ ቸርች ሄድን። ሰኞ አጋጣሚ ለምን እንደሄድኩ አላቅም፣ ቢሾፍቱ ላይ ነኝ እና የሆነ ሰዓቴን አያዋለሁ። አባ ሩብ ጉዳይ 10 ጉዳይ 5 ጉዳይ የጠበኩክ ነው። ያው እግዚአብሔር ከ00 ላይ እግዚአብሔር በህይወት የመጣ እግዚአብሔር በዛችሁ ሰዓት ለቃሉ ታማኝ ነው። የልጆቹን ድምጽ የሚሰማ አባት እኮ ነው ያለን። እናንተ ለእናቴ ከምነግራት በላይ የውስጤ ይገባዋል። አንዳንዴ ለሰው ማስረዳት ፈልጌ ቃል ይጠፋብኛል፣ ቋንቋ አጣለሁ። በቃ ምን ብዬ ልናገር እላለሁ። እሱ ፊት ስንበረከክ ግን ምንም ሳልል እኮ ነው፣ ቃል ሳልተነፍስ ይረዳል። እግዚአብሔር ከማንም በላይ ቅርብ ነው። እግዚአብሔር ፍቅር ነው። እግዚአብሔር አባት ነው። አባት የሚለው ቃል የማይገልጸው የምድረ በዳ ወዳጅ ነው። ከነ ምናምንታችን መሸከም የሚችለው እግዚአብሔር ብቻ ነው። በጣም ከባድ ጸባይ ካላችሁ እናትም ይደብራታል፣ በቃ ይሰለቻታል። የዚህ ልጅ ጸባይ የዚህ ልጅ እንደው ይባላል እኮ
እግዚአብሔር ዓለም ውስጥ ብቻ ነው እግዚአብሔር እናንተን እጭ የማይላችሁ። እግዚአብሔር ብቻ እኮ ነው ውይ የማይላችሁ ደግሞ መጣች የማይላችሁ። እንድትበዙለት የሚፈልገው እግዚአብሔር ብቻ ነው። ከነ ድህነታችሁ ከነ በሽታችሁ ከነ ጉስቁልናችሁ ከነ ድካማችሁ ኑልኝ የሚለው እግዚአብሔር ብቻ እኮ ነው። ከነ ድካማችሁ ኑልኝ የሚለው እግዚአብሔር ብቻ እኮ ነው። ብዙ በቤቴ የሚለው እግዚአብሔር ብቻ እኮ ነው። ምንም ብትሆኑ የሚወዳችሁ እግዚአብሔር ብቻ ነው። ለዚህ ጌታ ጣሉለት ምናችሁንም። ፍቅሩ ይብዛላችሁ፣ ፍቅሩ ይብዛላችሁ፣ ውለታው ይብዛላችሁ። ያንዳንዳችን ታሪክ አለን ብንጠየቅ። ከየት እንደመጣን እናውቃለን፣ ከየት እንዳነሳን እናውቃለን። ሰው በረሳን ጊዜ እግዚአብሔር ብቻ እንዳልተወን እናውቃለን። እሱን እናስባለን፣ ፍቅሩን እናስባለን። ከዛ የሚበልጣውን እናስቀድማለን። ተዘክቶባችሁ የመጣችሁ ሰዎች አላችሁ፣ ከዚህ በኋላ ይከፈትላችኋል። እኔ ላይቭ ላይ ስትከታተሉ ምናልባት ቴስቲሞኒ ላይ አንዳንድ ሰዎች የምህረት አምላክ ብዬ ጸልዬ እንደዚህ ሆነልኝ ምናምን ሲሉ ሰምታችኋል። መስያ አንቺ ትሰሚያለሽ፣ ቴስቲሞኒ ሰምታችኋል። የምህረት አምላክ ብዬ ጸልዬ እንደዚህ ሆነልኝ እንደዚህ ሆነልኝ። የኔ አምላክ አምላክ ነው። የኔ ስም ላይ አይደለም ጉዳዩ፣ እኔ ጋር ያለው ጉዳይ እኔ ውስጥ ያለው እግዚአብሔር ነው ጉዳዩ። ያመኑት አይደለም አህዛቦች። እኔ አሁን ትላንትና ናት አንድ ኦርቶዶክስ የደወለችልኝ ታልኳት። እኔ ኦርቶዶክስ ነኝ ግን ተደብቄ ካንቺ እኩል ነው ለሊት ጸሎትሽን የምካፈለው። የሚገርም ብዙ ነገር ሆኖልኝ አየው አለች። ከዛ በኋላ አለች የምህረት አምላክ እያልኩ ጸልያለሁ አለች። እሷ የኔ አምላክ አምላክ ነው። ይሄ አምላክ ደግሞ ይከፍተዋል። ነገራችሁ የሆነ ቦታ ተይዞ ቢሆን፣ ሰማይ ተይዞ ቢሆን፣ አየር ላይ ተይዞ ቢሆን፣ በጥልቅ ውስጥ ተይዞ ቢሆን፣ በጨለማ ተይዞ ቢሆን የኔ አምላክ ከዛ ውስጥ ያወጣዋል። የኔ አምላክ ከዛ ውስጥ ያወጣዋል። እኔ ማመልከውን አውቀዋለሁ። እሺ ስናገር በህይወታችሁ ላይ እንደሚያደርግ አውቀዋለሁ። የምናገረው ጠብ እንደማይል አውቀዋለሁ። እግዚአብሔር ደግሞ እንደዚህ አለኝ፣ ከዚህ በኋላ በሚበልጥ ንግግርሽን አከብደዋለሁ ብሎኛል። እዛው ጸሎት ላይ ቋንቋሽን አከብደዋለሁ አለኝ። ከቃልሽ ጠብ የሚል አይኖርም አለኝ እግዚአብሔር። እኔና እግዚአብሔር እንዲህ ነው የምናወራው፣ እንዲህ ፊት ለፊት ነው የምናወራው። ከእግዚአብሔር ጋር ማውራት ስጀምር ያ ቃል ቢሾፍቱ ስንሄድ መንገድ ላይ እየጸለይኩ ሲሄድ እንዴት ነው ሳላቀው ነው ደብረ ዘይት ምደርሰው። መስኮቴን እዘጋለሁ፣ እጮሃለሁ፣ እጸልያለሁ፣ ልሳን እናገራለሁ ከጌታ ጋር እንዴት እና አያዋለሁ ፊት ለፊት አባቴን ፊት ለፊት። እሱ ጌታ እንዲህ አለኝ 2019 ላይ መጪው ዘመንሽ ላይ በአገልግሎትሽ በህይወትሽ ያንተ ሆነውን ሁሉ አከብዳለሁ አለኝ እግዚአብሔር። የኔ ሆነውን ሁሉ ካከበደ ደግሞ በህይወታችሁ ላይ እናገራለሁ፣ ዘመናችሁ ላይ እናገራለሁ። እኔ የርግማን ቃል ለእናንተ የለኝም፣ ትወድቃላችሁ የሚል መልእክት የለኝም። አይደለም ለናንተ ይቅርና በክርስቶስ እድል ላገኛችሁ ይቅርና ለነዛ ሰዎች ለነዛ ሽማግሌዎች የራራ እግዚአብሔር ነው እኛ የምናመልከው። አይደለም ለናንተ በልጁ ለተወለዳችሁ ለተወደዳችሁ ለነዛ ጨካኞች የራራ እግዚአብሔር ነው። አሜን። ስለዚህ እናገራለን፣ ይሆናል፣ እንጠራለን። ይሄ ቤት የእምነት ቤት ነው። ጤንነት ቢያስፈልጋችሁ ይመጣል ከቃሉ በኋላ። አሜን ነው ወይ? ኢየሱስ ህይወታችሁ ላይ የምር ይክበድ እንጂ ይመጣል፣ ይመጣል በኢየሱስ። ፋይናንስ ቢያስፈልጋችሁ ለእግዚአብሔር ምንም ነው እያናወጣ ያመጣላችኋል፣ እያናወጣ ያመጣላችኋል። እንደው ማግባት ፈልገሽ ቢሆን ለእግዚአብሔር ምንም ነው ያንቺ ሆነውን ያገናኝሻል። ርስት ፈልጋችሁ ቢሆን ለእግዚአብሔር ምንም ነው አሳልፎ ይሰጣችኋል።